ሰላም አለይኩም። ምናልባትም ሰዎች ባንተ ላይ ሲቀየሩብህና ድንገት ካንተ አካባቢ ሲጠፉና እንዲሁም በፊት ከምታውቀው የተለየ የሆነ ባህሪን ሲያሳዩ ዝም ብለው ከመሬት ተነስተው እንዳልሆነ ልትረዳ ይገባሃል። ምክንያቱም አንዳንድ ጊዜ ሰዎች ላንተ መስታወትህ ናቸው። መስታወትህ የሚሆኑበት ጊዜ ደግሞ አንተ ስኬታማ ሆነህ በሚያዩ ሰዓትና በሚመለከቱ ሰዓት ሰዎች ባህሪያቸው ሆኖ አንተን ይቃወሙሃል፣ አንተ ልኬትህን ይጠሉታል። እንደዚህ አይነት ባህሪ ያላቸው ሰዎች ደግሞ ሰነፍ የሆኑ ሰዎች ናቸው። ላንተ መስታወትህ እንደሆኑ ግን ልታውቅ ይገባሃል። እዚህ ቦታ ላይ እኔ ልነግርህ የምፈልገው ነገር እነዚህ ሰዎች እየተመለከቱ ያሉት ነገር አንተ የደረስክበትን ስኬት ነው፣ አንተ ያለህበትን ውጤት ነው። ያመጣኸውን ስኬትና ውጤታማነትን ብቻ በመመልከት ነው ካንተ ፊታቸውን የሚያዞሩት፣ አንተነትህን የሚጠሉት፣ እንዲሁም ያለህበትን ሁኔታ የሚጠሉትና የሚመቀኙ። ስለዚህ ማወቅ የነበረባቸው ግን ሌላ ነበር። አንተ ከየት ተነስተህ እንደመጣ፣ ምን ያክል ውጣ ውረዶችን እንዳሳለፍ፣ እንዲሁም ምን ያክል መከራዎችን እንዳሳለፍክና ምን ያክል ጨለማ የሆኑ ጊዜዎችን በብርሃን እንደቀየርካቸው ያንን ጊዜ አውቀው ቢሆን ኖሮ አሁን ያለህበትን ውጤትና ስኬት ከመቼ ጀምሮ እንዴት ለፍተህ እንዳመጣኸው ይረዱህ ነበረ። ይህም ባለመረዳታቸው የተነሳ ወይም አንተ ያለህበትን ስኬት ብቻ በማየታቸው የተነሳ እንደዚህ አይነትን ፊት ሊያሳዩህ ይችላሉ። ላንተ እነዚህ ሰዎች መስታወትህ ናቸው። ላንተ የምነግርህ ነገር ቢኖር እንደዚህ አይነት ሰዎችን ስትመለከታቸው ላንተ ስኬት ላንተ ውጤት መስታወትህ እንደሆኑ ነው ልታውቅ የሚገባህ ማለት ነው። ነገር ግን ለነሱ ለመክራቸው የምፈልገው አንድ ምክር አለ። አላህ Subhanahu Wa Ta'ala እንዲህ ይላል፣ አም يحسدون الناس على ما آتاهم الله من فضله። አላህ Subhanahu Wa Ta'ala ከሰጣቸው ትሩፋት እነዚህ ሰዎችን ስኬታቸውን በመመልከት ለምንድነው ሰዎች ሐስድ ውስጥ፣ ምቀኝነት ውስጥ፣ ቅናት ውስጥ የሚገቡት? ፈቀድ አተይና አለ ኢብራሂም الكتاب። የኢብራሂም ቤተሰቦችን እኮ መጽሐፍን በእርግጥም ሰተናቸዋል፣ ወልሕክማ ጥበብንም ሰተናቸዋል፣ ወአተይናሁም ሙልከን ዐዚማ ታላቅ የሆነን ስልጣንም ለነሱ ሰተናቸዋል ይላል አላህ Subhanahu Wa Ta'ala። እዚህ ምድር ላይ ለአንዳንድ ሰዎች አላህ Subhanahu Wa Ta'ala መርጦ ኃላፊነትን በሚሰጣቸው ሰዓትና ውጤትን ስኬትን በሚያሳያቸው ሰዓት ሌሎች ሰዎች አይናቸው ሊቀላ አይገባም። ምናልባትም ሌሎች ሰዎች አይናቸው እየቀላ ያለው እዚህ ምድር ላይ እነዛ ሰዎች ተሳክቶላቸው በማየታቸው ሊሆን ይችላል። ግን ይህ ስኬት በተቃራኒ ፈተና ሊሆን ይችላል። ገንዘብ የተሰጠው ሰው ኃላፊነትን እንዲወጣ እየተሰጠው ሊሆን ይችላል። መልካም የሆኑ ቤተሰቦች የተሰጡት ወይም ልጆች ዘሮች የተሰጡት ሰው ደግሞ እነዛን ዘሮች ተንከባክቦና በጥሩ እስቲቃማ አሳድጓቸው ቁና ጀነትን እንዲገቡ አላህ ፈልጎ ሊሆን ይችላል። አንተ ያልተሰጠህን ሌሎች ሰዎች የተሰጣቸው ከባድ የሆኑ ፈተናዎችን አላህ እየሰጠም ሊሆን እንደሚችል ልታስብ ይገባሃል እንጂ አላህ ሲመርጥ አይደለም ዱንያን የሚያሳካው። አላህ Subhanahu Wa Ta'ala የመረጣቸው ሰዎችን ብቻ አይደለም ዱንያ ላይ የፈለጉትን ነገር የሚያደርግላቸው። ነገር ግን ለፈተናም እንደሚሆን በማወቅ አንተ ያልተሳካልህ ነገር የውመል ቂያማ ላይ አላህ Subhanahu Wa Ta'ala ዘንድ ሁሉም ሰዎች ተሰብስበው በሚጠየቁ ሰዓት አንተ ከጥያቄው እንድትድን ተፈልጎም ሊሆን ይችላል። ስለዚህ አላህ Subhanahu Wa Ta'ala የሰጣቸውን ሰዎች ኒዕማቸውን በመመልከት አይንህ ሊቀላ አይገባም፣ ወደ ሐስድም ልትገባ አይገባም። የዛሬው መልእክቴ ይህን ይመስላል። ይህንን ቻናል ሼር፣ ሰብስክራይብ በማድረግ እንዲሁም ቪዲዮውን ስትጀምሩ ላይክ በማድረግ ሰዎች ጋርም እንዲደርስልኝ በማድረግ እንድትተባበሩኝ። ወሰላሙ አለይኩም ወራህመቱላህ